የጎጃም እምብርት የጮቄ ስር ሙሽራዋ ለማየት የምታሳሳ እንቁ ሽቅርቅሯ የጤፍ ምርት መገኛ መዲናዋ ከባህር ዳር በ254 ኪሎ ሜትር ከአዲስ አበባ ደግሞ በ300 ኪሎ ሜትር ርቀት ላይ ትገኛለች። በ1845 ዓ.ም አካባቢ በደጃዝማች ጎሹ ዘመን በገጠር መንደርነት ተጀምራ በደጃዝማች ተድላ ጓሎ ወደ ከተማነት እንዳደገች ይነገራል። የቀድሞዋ መንቆረር የአሁኗ ደብረ ማርቆስ የከተማዋ ስያሜ አካባቢውን በርስትነት ያስተዳድሩ በነበሩ ሳለም በተባሉ ባላባት ልጆች በአንደኛው ስም መንቆረር እንደሆነ ይነገራል። መንቆረር የሚለው ስያሜ ደግሞ ወደ ደብረ ማርቆስ የተቀየረው በንጉሥ ተክለ ሃይማኖት ነው። ይህም አፄ ዮሐንስ በ1873 ዓ.ም ከነበራቸው 4 ጽላቶች የቅዱስ ሚካኤልን ራሳቸው በማስቀረት የቅዱስ ጊዮርጊስን ለንጉሥ ሚኒሊክ፣ የቅድስት ማርያምን ለአማራ ሳይንት እና የቅዱስ ማርቆስን ለንጉሥ ተክለ ሃይማኖት ከመስጠታቸው ጋር ይያዛል። ንጉሥ ተክለ ሃይማኖት ከንጉሠ ነገሥቱ የተሰጣቸውን የመልዕልት አድባር ደብረ ፀሐይ ቅዱስ ማርቆስ ቤተክርስቲያን መንቆረር እንዲተከል አደረጉ። ደብረ ማርቆስ ተብሎ እንዲሰየምም በመወሰን ሕዝቡ አዲሱ የከተማዋን ስያሜ እንዲቀበል በአዋጅ አስነገሩ። ከአዋጁ በኋላም ከተማዋና የአካባቢው ስያሜ ቀስ በቀስ ደብረ ማርቆስ በሚል ስም እየተጠራ ሄደ። ደብረ ማርቆስ ከተማ ንጉሥ ተክለ ሃይማኖት በጥር በ1872 ዓ.ም ከነገሱ በኋላ በ1874 ዓ.ም በተተከለው በቅዱስ ማርቆስ ቤተክርስቲያን ስያሜዋን አግኝታለች። እስካሁን ድረስ እየተጠራች ትገኛለች። ደብረ ማርቆስ በአፄ ቴዎድሮስ ዘመነ መንግስት ጎጃም፣ ዳሞት፣ አገወድር እና ባህር ዳር አካባቢ ተብሎ ሲጠሩ የነበሩ ግዛቶች በአንድ እንዲጠቃለሉ ከተደረገ ጀምሮ የኢህአዴግ ስልጣን እስከያዘበት ዘመን ድረስ የጎጃም ዋና ከተማ በመሆን ለረጅም ጊዜ አገልግላለች። አሁን ላይ ደግሞ የምስራቅ ጎጃም ዞን ዋና ከተማ ሆና በማገልገል ላይ ትገኛለች። ደብረ ማርቆስ ከተማ ስያሜዋን ያገኘችበት የቅዱስ ማርቆስ ቤተክርስቲያን፣ የንጉሥ ተክለ ሃይማኖት ቤተመንግስት እና አደባባይ ጨምሮ በርከት ያሉ የመስህብ ሀብቶች በደብረ ማርቆስ ከተማና በዙሪያዋ ይገኛሉ። ኑ ደብረ ማርቆስን ጎብኙ። እኒህና መሰል ታሪካዊ ድርሳናት እንዲደርሷችሁ ከፈለጋችሁ ቤቱን ላይክ፣ ሰብስክራይብ፣ ሼር በማድረግ ይተባበሩ። ከተመቿችሁ ቤቱን ይቀላቀሉ። ራስ ኪዮን ነኝ። አመሰግናለሁ።